የሕክምና ትምህርት ተማሪዋ ሶፊያ ለሁለት ወራት ገደማ ለሚቆየው የኢንተርንሺፕ ፕሮግራም ሀገሯ ሆላንድን በመልቀቅ ወደ አፍሪካዊቷ ሀገር ዩጋንዳ ትከትማለች። የዩጋንዳ ቆይታም አዲስ ከባቢን በማየት በሚገኝ ጉጉትና ደስታ የተሞላ ጅማሮ ነበረው። የሕክምና ትምህርት ተማሪዋ ሶፊያ ለሁለት ወራት ገደማ ለሚቆየው የኢንተርንሺፕ ፕሮግራም ሀገሯ ሆላንድን በመልቀቅ ወደ አፍሪካዊቷ ሀገር ዩጋንዳ ትከትማለች። የዩጋንዳ ቆይታውም አዲስ ከባቢን በማየት በሚገኝ ጉጉትና ደስታ የተሞላ ጅማሮ ነበረው። ነገር ግን ለሁለት ወራት ይቆያል የተባለው ትምህርታዊ ጉዞ በአመታት ቢቆጠርም ሶፊያ ግን ወደ ሀገሯ ሳትመለስ ያለችበትም ሳይታወቅ ደብዛዋ ጠፋ። ዲሴምበር 7 1993 ዓ.ም በአምስተርዳም ከተማ የተወለደችው ሶፊያ ለቤተሰቧ የመጀመሪያ ልጅ ነች። ሶፊያ በዛው በአምስተርዳም ትምህርቷን እየተከታተለች ባለችበት ጊዜ ውስጧ ከልጅነት ጀምሮ በገባው የትወና ፍቅር ተዋናይት ለመሆን ትሞክር ነበር። በዛው ትምህርት ቤት ውስጥ በሚዘጋጁት የቲያትርና ሌሎች የጥበብ ትዕይንቶች ላይ ለመሳተፍ ትጥራለች። ጊዜው የሄደ እድሜዋም ከፍ እያለ ሲመጣ ግን የልጅነት ልቧ በቅድሚያ የወደደው ተዋናይ የመሆን ፍላጎቷ ከስሞ ወደ ትምህርቷ በይበልጥ አተኮረች። በዚህም ታዲያ የሕክምና የትምህርት አይነት በይበልጥ የወደደችው ሆኖ በአምስተርዳም ዩኒቨርሲቲ የሕክምና ትምህርቷን መከታተል ጀመረች። በ2015 ዓ.ም የመጀመሪያ ዲግሪዋን ከዩኒቨርሲቲው ካገኘች በኋላ ግን በዛው በትውልዷ ሀገር ስራዋን ከመጀመሯ በፊት አንድ ግዳጅ ነበራት። እሱም ለኢንተርንሺፕ ፕሮግራም በምስራቅ አፍሪካዊቷ ሀገር ዩጋንዳ በሚገኘው ሉባንጋ ሆስፒታል ለሁለት ወራት የሚቆይ ፕሮግራም ነበር። ሶፊያ ይህንን ግዳጅ ለመወጣት አላመነታችም። ለጉዞዋና በሀገረ ዩጋንዳ ለሚኖራት ቆይታ የሚያስፈልጋትን ዕቃዎች ሸክፋ ወደ አፍሪካ ለሚመራት ጉዞ ተሰናዳች። ኦገስት 31 2015 ዓ.ም ደግሞ እግሯ የአፍሪካዊቷን ሀገር ምድር የረገጠበት ዕለት ነበር። ሶፊያን የሚያውቋት ሁሉ የሚስማሙበት ከሁሉም ጋር ተግባቢ፣ ተጫዋች እንዲሁም ሳቂታ አይነት ሴት መሆኗ ወደ ማታውቅበት ሀገር ብትደርስም ሁኔታዎችን ለመላመድ ምትቸገር አትመስልም። ከሆላንድ ከመጡ ሌሎች በጎ ፈቃደኞችና በዛው ሀገር በሚኖሩ ዩጋንዳዊ ተማሪዎች ጋር ወደፊት ልትረሳው የማትችላቸው የደስታና የሚያዝናና ጊዜ ከስራዋ ጎን ለጎን ማሳለፍ ጀመረች። በዚህ ቆይታዋ ሌላ አንድ የሚያስደስታት አጋጣሚ ተፈጥሮ ነበር። ይህም ጋዜጠኛ እናቷ ማሪያ ለአጭር ጊዜ ጉብኝት ልጇን በመከተል በዛው በዩጋንዳ ዋና ከተማ ካምፓላ ብቅ ማለቷ ነበር። ሶፊያ ከእናቷ ጋር ሌሎች አስደሳች ጥቂት ቀናትን ማሳለፍ ጀመረች። ማሪያ የልጇን የደህንነት ሁኔታ አስተማማኝ ሁኔታ ላይ መሆኑን በአይኖቿ ተመልክታ በእፎይታ ወደ ሀገሯ ተመለሰች። ሶፊያም የዩጋንዳን ሀገር ቋንቋን ለመልመድ እየሞከረች በአካባቢ ከምታገኛቸው ህጻናትና ለሕክምና ከሚመጡት ታካሚዎች ጋር በሚኮላተፈው ንግግሯ በቋንቋቸው ልታናግራቸው ትጥራለች። በአጠቃላይ የሶፊያ ቆይታ የሚቀረጹት የቪዲዮ ምስሎችና ፎቶዎች ምን ያክል ደስተኛ እንደሆነች ምስክር ነበሩ። ሆኖም ግን ቀኑ እንዳያልቅ ስትመኘው የነበረው የሁለት ወራት ቆይታዋ ኦክቶበር 22 2015 ዓ.ም ማብቂያዋ ሆነ። ሶፊያና አብረዋት የነበሩት ሆላንዳዊ የስራ ባልደረቦቿ በስራቸው ምክንያት በደንብ ያላዩትን የሀገሪቷን መስህብ ለመመልከት ሚካኤል ከተባለ አስጎብኚ ጋር ለሌላ የጉብኝት ጉዞ ተሰናዱ። በዚህም ሶፊያና ጓደኞቿ ያለ ስራ ሀሳብ በነፃነት የሚያሳልፉት 10 ቀናቶችን አንድ ብለው ከአንድ በሰሜናዊ ዩጋንዳ ከሚገኝ ብሔራዊ ፓርክ ጉብኝታቸውን ጀመሩ። ሶፊያ እንዲሁም ጓደኞቿ በየአካባቢው እየሄዱ ራሳቸውን መቆጣጠር እስኪሳናቸው ድረስ በሙዚቃ በዳንስና በጩኸት ደስታቸውን ይገልጹ ነበር። ይህም ታዲያ በሄዱበት አንድ አካባቢ ድምጻቸውን ዝቅ እንዲያደርጉ እስከ መናገር የደረሰ ትችትም ደርሶባቸው ነበር። ሶፊያ ለዚህ ልኩን ላለፈ ተግባራቸው ይቅርታ በመጠየቅ ወደ ሌላ ቦታ ጉብኝት ጉዟቸውን ቀጠሉ። ይህ በእሷና በጓደኞቿ የታቀደው አጓጊና አስደሳች የጉብኝት ጉዞ በመጀመሪያዎቹ ቀናቶች እንዳሳባቸው የሰመረ ቢሆንም አንዳንድ የሶፊያ ሁኔታዎች ግን
ቀናቶች በሄዱ ቁጥር እንግዳ ነገሮች መታየት ጀመሩ። ይህ ድንገተኛ ባህሪ በሶፊያ ያልተለመደ ሁኔታና መረበሽ ታጅቦ አብረዋት የነበሩት ጓደኞቿን ግራ እስኪያጋባ ድረስ ቀጠለ። ይህ የሶፊያ ከደስታ ወደ አለመረጋጋትና መረበሽ ሁኔታ መቀየር ያሳሰባቸው ጓደኞቿ ወደ ሆስፒታል ሊወስዷት አሰቡ። ሶፊያ አንዳች የእብደት ያክል ስሜት ይታይባት እንደነበርና በጉዞ ወቅት ከሚበረው መኪና ላይ ራሷን ለመወርወር እንደሞከረችም ይነገራል። በዚህ የጭንቀት ወቅት የጓደኞቿ የመጀመሪያ ተግባር ወደ እናቷ ማሪያ በመደወል ሁኔታውን ማሳወቅ ነበር። በዚህም ሶፊያ አንዳች ድንገተኛ የሆነ መጥፎ ስሜት ላይ እንዳለችና ወደ ካምፓላ ተመልሰው ሆስፒታል ሊወስዷት እንደሆነ ይገልጹላታል። የበጎ ሐሳብ ሁሉንም አስማምቶ ወደ ዩጋንዳ መዲና ካምፓላ ለመመለስ ተዘጋጁ። ይህ ዕቅድ ግን በአንዳች ምክንያት ሳይፈጸም ቀርቶ በቀጣዩ ቀን ጓደኞቿ ሶፊያን ይዘው ካምፓላ በሚገኝ ሆስፒታል መሄዳቸው ቀርቶ ወደ ምዕራብ በማቅናት መርቼስ ብሔራዊ ፓርክን ለመጎብኘት ጉዞ ጀመሩ። ይህ ሶፊያን ወደ ሆስፒታል የመውሰድ ዕቅድ ለምን ተሰረዘ? በርከት ያሉ መረጃዎች እንደሚጠቁሙት አስጎብኚያቸው ሚካኤል ወደ ካምፓላ መመለስን ባለመስማማቱ ነው ወይስ አብረዋት የነበሩ ጓደኞቿ ጉብኝቱ አጓግቷቸው ይሆን? አሊያም ሶፊያ ከሁኔታው አገግማ ነው የሚሉ ጥያቄዎች በግልጽ መመለስ ባይችሉም የሶፊያ ሕክምና ቀርቶ የጉብኝት ጉዞ ቀጠለ። ኦክቶበር 28 2015 ዓ.ም በውቡ ብሔራዊ ፓርክ ሁሉም ሰው ተገኘ። በአካባቢው በሚገኘው ሐይቅ ላይ አስደሳች የጀልባ ላይ ጉዞና ሌሎች ጉብኝቶችን ካደረጉ በኋላ ጀንበር ወደ ማዘቅዘቂያው ሰዓት ሲደርስ ወደ ማረፊያቸው ተመለሱ። ከተመለሱ በኋላ ሶፊያ አንድ አፍታ ወደ መጸዳጃ ቤት መሄድ እንደምትፈልግ ገልጻ ትነሳለች። መጸዳጃ ቤቱ የተወሰነ ርቀት በእግር የሚያስኬድ ነበር። ጓደኞቿ ባረፉበት ቦታ እየጠበቋት ረዘም ያሉ ደቂቃዎች አለፉ። ደቂቃዎች በሰዓታት መቆጠር ጀመሩ። ሶፊያ ግን ሳትመለስ ደብዛዋ ጠፋ። ቀኑ መሽቶ ሌሊቱም ነጋና የቀጣዩ ዕለት ፀሐይ ስትወጣ ሶፊያ ግን ብቅ አላለችም ነበር። ፖሊስ ፍለጋውን ተቀላቅሎ የጠፋችውን ሶፊያ ለማግኘት ጥረት ጀመረ። ወደ ወንዙ አቅጣጫም ሄደው ፍለጋቸውን አጠናክረው ቀጠሉ። በዛም አካባቢ የሶፊያ ጫማዎችና ልብሶች በየቦታው ተበታትነው ይገኛሉ። ነገሩን ይበልጥ ለየት የሚያደርገው ደግሞ የሶፊያ ፓንት በአንድ ረጅም ቅርንጫፍ ላይ ተንጠልጥሎ መታየቱ ነበር። በፓንቱ ላይም ከሶፊያ አሻራ ውጭ የሌላ ያልታወቀ ሰው አሻራም ነበር። ይህ የምርመራ ሂደት ታዲያ ሶፊያ በሌላ ሰው ታፍና ተወስዳ ወይም ተገላለች የሚል ጥርጣሬን የሚያስነሳ ነበር። በአካባቢው የሚገኙ የዱር አራዊቶች ጥቃት አድርሰውባት ቢሆን እንኳን እንዴት በአካባቢው ላይ አንዳች የደም ዘለላ አልተገኘም? ወይም ፓንቷን ረጅሙ ዛፍ ቅርንጫፍ ላይ ማን ሊያኖረው ይችላል የሚሉ ተያያዥ ጥያቄዎች መነሳታቸው አልቀረም። ነገር ግን ሶፊያ የት እንደደረሰች ምን እንደወሰዳት ሳይታወቅ ቀረ። ከሁሉም በላይ በትልቁ ዛፍ ላይ ተንጠልጥሎ የነበረው ፓንት ላይ ከሷ በተጨማሪ የሌላ ሰው አሻራ መኖሩ ጉዳዩን ይበልጥ ብዙ ጥያቄ የሚያስነሳ አደረገው። በዛን ሰሞን በመልካም የአእምሮ ጤና ሁኔታ ያልነበረችውን ሶፊያ ወደ ሆስፒታል መውሰድ ትተው ጉብኝቱን ያስቀጠሉት ጓደኞቿና አስጎብኚው ሚካኤልም ወቀሳውን መቀበላቸው አልቀረም። በተለይም አስጎብኚ የነበረው ሚካኤል በጭራሽ ሕጋዊ ፍቃድ ያልነበረው አስጎብኚ ስለነበር በቁጥጥር ስር መዋል አልቀረለትም ነበር። መጨረሻው ያለየለት የሶፊያ አጋጣሚ ግን 10 ዓመታትን እየተጠጋም መጨረሻዋ ሳይታወቅ አሁንም በእናቷ ማሪያ ቤት ውስጥ የሐዘን እርም ሳይወጣ እንደወጣች የቀረችውን ልጇን መጨረሻ በተስፋ ትጠባበቃለች። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።